ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰብ እንዴት ናችሁ? ሰላም ናችሁ? ለኔ ደህና ነኝ አልሐምዱሊላህ ረብል ዓለሚን ሽኩር ገለታ ይድረሰው። እንዴት ናችሁ? ደህና ናችሁ? እንዲሁ ክርስቲያኑ ግርቼ ሰላም ብያችኋለሁ። ሰላማችሁ ብዝት ይበልልኝ ማለት ነው ወዶችዬ። እና እንዴት ናችሁ? ደህና ናችሁ ሆይ? ዛሬ ማለት ነው ምርጥ ፒንዛ ጓደኛዬ የሰራችውን አሳያችኋለሁ ማለት ነው። ያው እንግዲህ ማስታወቅ ግድ ነው። ሙያ ሲለካ ተጓደኛዬ ቤት ነው ለካ ይላል ወዳጄ። እና ውዶችዬ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ተው ሰው ሀገር አንቀር ሀቂቃ ማለት ነው ወዶችዬ። መቼ ነው ግን የአረብ ሀገር ሴትን የምታበረታቷት? መቼ ነው እስቲ ንገሩኝ። ሀቂቃ ማለት ነው እንደው መቼ ነው የምታበረታቱን? የአረብ ሀገር ሴት አይለፍላት ተብለን ተረግመናል። የምሬ እኮ ነው። ብዙ ስቃዮችን ብዙ መከራዎችን እናያለን። በሶሻል ሚዲያም ብዙ ነገሮችን እንሰማለን ማለት ነው። ከዚህ ገብተው እንኳን ያልታደሉ ገንዘባቸውን ሳያገኙ በቃ የጠበቁት ነገር ሳያገኙ ይቀሩና ልባቸው ተሰብሮ ምናምን እናያለን። ለምንድን ነው ግን? ወላሂ እኔ እንጃ። ግን ለአላህ ለኸይሩ ነው እንግዲህ ዱንያን ትቶ አላህ ሱብሃነሁ ወተዓላ ጀነትን አስቀምጦላት ይሆናል የመዳም ቅመምን ኢንሻአላህ ቢስሚላህ ተዓላ። እንግዲህ መጪው ረመዳን ነው ታውቃላችሁ። እና የጓደኛዬ ቤተሰቦች አሰሪዎች በጣም ቢንዛ የሚወዱት እኔ አልኳት ይሄን ቢንዛ በልተው ረመዳን ምን ሊበሉ ነው እነዚህ ሰዎች? ወዘናቸው ወስቶ በኋላ ገትችኝ ብለው እንዳያስቸግሩሽ አልኳት ማለት ሳቀችብኝ። ምክንያቱም ከገባይ ጀምሮ ሀላስ በቃ ማዕጀናት ነው የሚሉት ማለት ነው። እና ማሙን ምናምን በነገራችን ላይ ምርጥ ባለሙያ ነች ማለት ነው። እና በቃ ማሙል ቢንዛ ገንፎ ነው የሚወዱት ተኸየሉ ማለት ነው። እነዚህ ሰዎች አላማቸው ምንድን ነው ማለት ነው? ያው ለመወፈር ነው አላማቸው፣ ለሌላ ለምንም አይደለም። እና ውዶችዬ ስለሚያደሃ በጣም ምርጥ አድርጋ ነው የሰራቸው ማለት ነው። የተለየ ነው ልነግራቸው አልችልም ማለት ነው ውዶችዬዋ። እና እናንተ ደግሞ በምን ታበረታቱኛላችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ ነው የምላችሁ። እናንተ ምንድን ነው አላማችሁ? አበረታቱ ምንድን ነው እንዴ? ላይክ ሼር አድርጉ። አይከፈልበትም እኮ ወዶችዬ፣ የምሬ ነው ምንጅት። ያላ ወደ ቢንዛው እንሂድ። ላይክ ሼር ሰብስክራይብ ሼር እያደረጋችሁ አበረታቱላችኋለሁ። ዳይ ወደ ቢንዛው። አሰላሙ አለይኩም። እንግዲህ ተመልሰን መተን ወደ ቢንዛችን እንሄዳለን። እንግዲህ በእንደዚህ አይነት መልኩ ፏ ባለ መልኩ ተሰርቷላችኋለሁ። ቢንዛው በጣም ነው የሚያምረው ሀቂቃ ማለት ነው ወዶችዬ። እንግዲህ ቢንዛችን በእንደዚህ አይነት መልኩ ፏ አድርጋ ሰርተዋለች እላችኋለሁ ወዶችዬ። መሽማጅናትን ማቃላ ብዬ አላስብም፣ ነገር ግን እኔ ደስ አለኝ ሳየው በራሱ አማረኝ ማለት ነው ሀቂቃ። እና ፏ ያለ ነው ጽድት ያለ ነው የሆነ በቃላ አበሻ እኮ ለጽዳት ወላሂ ማንም ማክላቱ ማለት ነው ወዶችዬ። እና በነገራችን ላይ ቢንዛ ከበላው በጣም ቆይቻለሁ ማለት ነው ወዶችዬ። ለሚወደው ማለት ነው ከምነግራችሁ በላይ በጣም ነው የቆየሁት። እና ይሄንን የመሰለ ቢንዛ ሰርታ እኔ ብቻ አለማድነቅ አይቻልም ማለት ነው ወዶችዬ። እና እንግዲህ ቢንዛችን ይሄንን መስል ነበር። ብሩክ ያለ እንግዲህ ወዶችዬ ይሄ ሰውዬ የማያውቀው የለ ብሩክን ማለት ነው ወዶችዬ። በሶሻል ሚዲያ በጣም ንግግሮቹ ደስ የሚል በቃ የሆነ አለ አይደለ ከምነግራችሁ ማለት ነው። ንግግሩ ደስ የሚል ወንድማችን ነው። እስከ ዛሬ አለ በፈጣሪ ናም طيب በስስማ እና ወዶችዬ በሶሻል ሚዲያ ላይ ሲመከር አክባር ሲነገር ምናምን ነበር የምናውቀው ማለት ነው። ትናንት አለ በፈጣሪ ንጹህ አየር ኦክሲጂን በነፃ ነበር አለ የምተነፍሰው። አሁን ግን በገንዘብ ኦክሲጂን ነው አለ የምተነፍሰው ማለት ነው። እና አላህ ያሽርህ በሉት ማለት ነው። ያሳዝናል። እኔ በሚዲያ ላይ ሰው የሆነ አክባር ምናምን ነገር ታሪክ ምናምን ሲያቀርብ ነው በጣም ማየው። እኔ እንጃ በጣም ነው የማከብረው የምወደው ሀቂቃ ማለት ነው። ይሄን ብሩክን አላህ ሱብሃነሁ ወተዓላ ያሽርህ በሉት። ያሽርህ ፈጣሪ ያሽርህ በሉት ውዶችዬ ማለት ነው። አላህ ፈጣሪ ያሽረው። እንግዲህ ያው ቢንዛችን በእነዚህ አይነት መልኩ ነው የደረሰው እላችኋለሁ።
ታርቡን ሀዲ ኤሽ በሬ ለገና የታረደው በሬ በሐሞት ውስጥ ወርቅ ይዞ ተገኘ ነው የሚሉት ማለት ነው። እናንተ ሁላችሁ ተምናላችሁ እንጂ አላህ ይስጥር። በስ እንደዛ አሉ እንግዲህ ሰዎች ናቸው አሉት። አለኩላህን ቤተሰብ ገጻቸው ላይ ነው ያስቀመጡት። እንግዲህ 53,000 ፎሎወር ደርሰናል። 513,000 ፎሎወር ደርሷል። ሀዲ አርቲስት መኪና ይገባዋል ብለው አቅርቦታል ማለት ነው። መኪና ይገባዋል ብላችሁ ታስባላችሁ? ያው እንግዲህ አርቲስቶችን እየመረጡ በእግራቸው የሚሄዱትን መኪና እንዲሸለሙ እያደረጉ ነው ማለት ነው። እንግዲህ ሶስተኛው ተሸላሚ ይሄ ሰውዬ መሰለኝ ማለት ነው። ልጆችዬ እንግዲህ የዚህ ባለቤት ነው። ተዋናይ ስርፋል ከቤተሰቡ ጋር ተዋናይ ናቸው በነገራችን ላይ ማለት ነው። ይሄን ሰው የማያውቀው አለ ብዬ አልገምትም ውዶችዬ። አዶናይ ክብር ይገባዋል። ያው ሰውየው መኪና ተሸልሟል። አሁን ደግሞ ሌላ አለ። ማን እንደሆነ አርቲስት ትልቅ ሰውዬ እንደዛኛው ሰውዬ ማለት ነው። እሱ ደግሞ እንደዚሁ እየተባለ ነው አለ ኩላሃል እያለ ይቀጥላል እላቸዋለሁ ውዶችዬ። እንደው አዶናይ ምን አለ በነካችሁ የመዳም ቅመምንም ከሸቃላነት አወጥቶ የራሱ ስራ እንድትጀምር ዋላ አይደለ። እሷ ለቤተሰቦቿ እየኖረች እንደ ሻማ እየቀለጠች ነው የመዳም ቅመም ማለት ነው። ለእሷም ቢገባት ምን ትላላችሁ ማለት ነው ውዶችዬ። እና በጣም ሀቂቃ እውነትን እናገር ከተባለ እኔ እንጃ ያው ያለውን ወደደ የሚባል አባባል አለ። ይቅርታ አድርጉልኝና አርቲስቶች አሁን አብዛኞቻቸው ከበርቴ ናቸው ሀቂቃ ማለት ነው። ምንም መኪና እንኳን ባይኖራቸውም ግዴታ መኪና መኖር አይጠበቅብህም። ዋናው ነገር ቤተሰብህን ማስተዳደር መቻልክ ነው ማለት ነው። እውነቴ ነው ውዶችዬ ማለት ነው። ያኔ እውነት አሁን አይዲ መኪና አተው ነው ሀቂቃ ቀኝነት ሳይሆን ጥያቄ ነው እኔ የምጠይቃችሁ ማለት ነው። እንደው አሁን የሚነዷት እንደው ቢጠፋ ባጃጅ የሆነ ነገር ሳይኖራቸው ቀርቶ ነው አለ ኩልሃል ብላ አፍያ ላይ ይሆን። ነገር ግን ያው ከዚህ ባሱ ስንት 10 ዓመት ለአገልግል ያሳክሙኝና ያለው ወንድማችንን ሳይ ታውቃላችሁ እግሩ ላይ በደረሰበት አደጋ እንትን ብሏል ማለት ነው። ቤት ውሏል። በጣም የሚያሳዝነው አደጋ ደርሶበት ወይ መኪና አደጋ ማለት ነው ወንዶችዬ። አልሐምዱሊላህ ለኩልሃል አላህ ሱብሃነሁ ወተዓላ እንደው ጤነኛ አድርገን ብላችሁ ዱአ አድርጉ ወዶችዬ። በሽታ ይንካን ማለት ነው። በተለይ የመዳም ቅመሞችን አላህ በያላችሁበት ይጠብቃችሁ ይጠብቀን። ምንጅት እውነቴ ነው ሀባቢ ማለት ነው። ምክንያቱም እኛ ተጠቂዎችንን ተሰባሪዎችንን ቶሎ የመውደቅ ቶሎ የመሰበር እንትሏለን ደካሞች ስለሆነ አላህ ይዘንላችሁ ላችኋለሁ። የዛሬው ቆይታ ይሄንን መስል ነበር። እንግዲህ ቤዛችሁን እየበላችሁ ይሄንን ወንድማችን አላህ ያሽርህ በሉ ትላችኋለሁኝ። አሰላማ